ሰላም ጤና ይስጥልን እንዴት ናችሁ? እንደነገራችሁ የመጣውኝ በአንድ ወር ውስጥ ከአንድ ፋርም ውስጥ 3 ላሞች በተከታታይ ሞቱ። የሞታቸው መንስኤ ምንድነው ብሎ ባለ ፋርሙ ልጠይቀኝ ሲሞክሩ ዋይኖት ለምን ላቦራቶሪ አላሰራላችሁም ብዬ ቀጥታ ወደ ላቦራቶሪ ማሰራቱ ነው። ይሄን ነው ላቦራቶሪ ለማሰራት ደግሞ ግድ የላቦራቶሪው አክሰስ መገኘት አለበት። ላቦራቶሪው ካሌለ እንዴት መስራት እንደሚቻል ይከብዳል። ስለሆነ በቀጥታ ያደረግነው ነገር ምንድነው? እበቶቻቸውን ወስደን ምን ጠረጥሮ በሽታዎች ነበሩና ስለዚህ ቀጥታ እበትን ወሰን እበትን ስንወስድ ግን ፌካል ሳምፕል ነው ምንድነው በእኛ ቋንቋ ፌካል ሳምፕል ስንወስድ እያንዳንዱን በጥንቃቄ አንዱ በወሰንበት ጓንት ደግመን አንወስድም። ለምን ውጤትን ያባላሻል። ስለሆነ የአንደኛው ላም ቀጥታ ከወሰን በኋላ ቀጥታ ወደ ተዘጋጀ ቦታ ማስቀመጥ ነው። እነዚህ ያስቀመጥናቸውን የሁሉ ይሄ አሁን በኦሮምኛ ቁጥር 1 ያለፈው ነው። ይሄ ቁጥር 2 በየቁጥራቸው ነው የወሰንነው። በላሞቻቸው ኢርታግ አልነበራቸውም እና ስለዚህ ኢርታግ ቢኖራቸው ነው በኢርታጋቸው ስር ነበረ ምን መዘግባቸው። ስለዚህ ኢርታግ ስለሌላቸው በቀጥታ ምንድነው የወሰንነው ቁጥር ነው የሰጠናቸው። አሁን እቺኛዋን ልጁ እየፈታ ያለው ቁጥር 3 ነች። 3ኛ ላም ላይ ማለት ነው። በደረጃ የሁላችሁ ላሞቹ ራሱ ምን ያህል እንደከሱ ማለት ነው። በጣም ነው የከሱት። እቺኛው ለኮፍሳ አፉር ማለት አራ ቁጥር ማለት ነው። ነጭ ላም ብለን ነው ያዝነው። የእያንዳንዶቹ መውሰድ ያለብን ለምንድን ነው? ውጤት እንዳይበላሽ ነው። ውጤት ምናልባት ሊዘበራረቅ ይችላል። ስለሆነ አንዳንድ ጊዜ እበትን የምናጣበት ሰዓት አለ። እነሱ ከጣሉ እንደ ላቦራቶሪ ሕግ ማለት ነው ከላይኛው ክፍል ልክ እበቱ መሬት ወርዶ በላይ በኩል ያለው መሬት ያልተነካካውን እሱ መውሰድ እንችላለን። የዚህኛውን ላም ከውስጥ ስናጣ ነው እንደዛ የወሰንነው። ቀጥታ ወደ ላቦራቶሪ ያመጣ ነው። ወደ ላቦራቶሪ አሁን እዚህ ጋር እየሰራን ያለ ነው ፍሎቴሽን ሜተድ ነው። እንትኑ ላብ ፕሮሲጀር ይላል። ስለዚህ በቀጥታ ወደ ፍሎቴሽን ስራ ነው ይሄን ነው። ሁለት አይነት ወደ 3 አይነት አሰራር ነው የሰራ ነው። ፍሎቴሽን ሲስተም አለው። ሌላ ደግሞ ከሴዲሜንቴሽን እና እንዲሁም ደግሞ ዳይሬክት አድርገን ነው የሰራ ነው። እነዚህ ሁሉን ለመስራት ሞክረናል። ስለዚህ ፍሎቴሽን በቀጥታ ይበጠበጥና እበቱ ይበጠበጥና የራሱ ፕሮሲጀር አለው። የሚጨማመሩበት ነገሮች አሉ። ከዛ መጠበቅ ነው ለተወሰነ ሰዓት 30 ደቂቃ የምንጠብቀው አለ። ረጅም ሰዓት የምንጠብቀው አለ። ወዲያውኑ የምንሰራው አለ። የተለያዩ ውጤቶችን ለማግኘት ማለት ነው። ስለዚህ ላቦራቶሪ ለላሞች ለከብቶች ይሰራ። በተለይ ላሞቻቸው በጣም እየከሱ እንዲሁም ደግሞ በአንድ ወር ለውጥ ወይ በሁለት ወር ለውጥ ውስጥ ላሞች እየሞቱ የሚያስቸግራችሁ ከሆነ ምናልባት ቴሌግራም ላይ ኮንታክት አድርጉኝ፣ ጻፉልኝ። ምናልባት የላቦራቶሪ ባለሙያን ይዤላችሁ ልመጣ እችላለሁ። ስለሆነ በቀጥታ ችግሩን እንለያለን። አሁን ችግሩን እንዴት እንደለየን የሚገርማችሁ ማለት ከአንድ ፋርም ውስጥ በአንድ ወር ውስጥ 3 ላም ሞቶ 3 ላም ማለት ሚኒመም ወደ 900,000 አካባቢ ነው። የሚገርማችሁ ግን 3ቱ ላሞች መጀመሪያ ቢያስመረምሩ ኖሮ በቀላሉ በ1,000 ብር መዳን የሚችሉ ናቸው። የሚገርማችሁ በትንሽ ኪኒኒ ምድን ነው። እንደውም መርፌ አያስፈልገውም ነበረ። ብዙ መርፌ የሚፈልጉ ሳይሆን በትንሽ ኪኒኒ ምድኑ አይነት በሽታ ነው የተገኘው። ስለሆነ ይህኛው በሽታ ደግሞ እርስ በርስ ለምሳሌ እበቷ ስትጥል ከዛ እየፈነጠረ ሳር ላይ ይወጣል። ሌላኛው ላም ስትበላ ወደ ሌላው ላም ይተላለፋል ማለት ነው። በኢንጀክሽን ማለት ነው። ኢንጀክሽን ማለት ወደ ውስጥ መብላት መዋጥ ማለት ነው። ስለዚህ እንዲህ ሲሆን ወደ ሌሎቹ የመተላለፍ እድል አለው። በብዛት ጥጆች ላይ ይታያል። እናቶች ኬር ሆነው ይቆያሉ በውስጣቸው ላይ ማለት ነው። ስለዚህ በትንሽ ስህተት ነው ላሞችን እያጣችሁ ያላችሁ። ስለሆነ ላሞቻችሁን በተቻለ መጠን በየ3 ወሩ ኪኒኒ ብትሰጡ፣ ዝም ብሎ ኪኒኒ ሳይሆን ሐኪምን አማክራችሁ ማለት እኔ ምንድነው የምለው የሚታከሙ ላሞች የሚሰጣቸው ነገሮች ሁሉ እያንዳንዱ መመዝገብ አለበት። እያንዳንዱ ላም ኢርታግ ሊኖራት ይገባል። በየኢርታጋቸው ስር ለላሚቷ የተሰጠው ሰርቪስ ለምን ማዳቀል አይሆንም? የወለደች ቀን ለምን አይሆንም? ስንተኛ እንደወለደች
ወልዳ እስከ 100 ቀን ከ0 እስከ 100 ቀን ኤርሊ ላክቴሽን ላይ ስንት እንደሰጠች እያንዳንዱ ነገር መመዝገብ ያለበት በዳታ መያዝ አለበት። ይኸውላችሁ የተገኘው የላቦራቶሪ ውጤት ይሄኛው ነው። በአንደኛው ላይ ይኸውላችሁ ኔጌቲቭ የተገኙባቸው አሉ፣ ፖዚቲቭ የሆነበት አጋጣሚዎችም አሉ። ፖዚቲቮችንም አሳያችኋለሁ። ስለዚህ ይሄ ቪዲዮ የሁለት ፋርም ቅልቅል ነው። አንዱ ፋርም ላይ ያገኘ ነው የመጀመሪያ አካባቢ ቪዲዮ ያሳየው ላይ በጣም ከፍተኛ በሽታ ነው የተገኘው። በቃ በምክንያት ነው ከብቶች ሲሞቱ የነበሩ ማለት ነው። በትንሽ ነገር በሚስተካከለው ነገር እየሞቱ ስለነበረ እሱም ማስተካከል ይቻላል። ስለሆነ ከዛሬ ጀምሮ ኦልሞስት ዛሬ መጋቢት 19 አካባቢ ነው። ከዚህ ቀን ጀምሮ ተከታታይ ለ14 ቀናት ማለት ነው በየ2 ሳምንቱ የሚሰጡ ክኒኒዎች አሉ በተገኘው በሽታ መሰረት ማለት ነው። ይሄኛው መድኃኒቱን ከሰጠን የነዚህ ላሞች ህይወት መታደግ እንችላለን ለቀሩት ማለት ነው። ኢቭን የታመሙ አሉ፣ ቴምፕሬቸራቸው 40 ቤት የገቡ አሉ፣ የልብ ምታቸው ከ80 በላይ የሆነ አለ። ኦልሞስት 84ን ካለፈ የልብ ምታቸው ትክክል አይደለም ከኖርማል ወጥቷል። ስለሆነ ይሄ ነገር አለ። ስለሆነ ላሞቻችሁን ብታስመረምሩ፣ በተለይ ወተት ከቀነሱባቸው፣ የሰውነት መጠናቸው በጣም እየቀነሰ የሚያስቸግሩ ከሆነ አንዳንድ ጊዜ እንደው ምንድን ነው የሚሆነው እናንተ ማታሳዩና ማታስመረምሩ ከሆነ በብዛት ኮርማን ያለመፈለግ፣ ቶሎ ኮርማ አለማንሳት እና በቃ ጥጆች አለመወለድ ብዙ ነገር ስለሚያስከስት እነዚህ ነገሮችን ብትጠነቀቁ መልካም ነው። እስካሁን ከእናንተ ጋር የቆየውኝ አብዲ ቤት ነኝ። ይህኛውን ብዙ ሰው እንድሰማ ከዚህ አይነት ነገር በቀላሉ መዳል የሚችለውን ሰው ሁሉ እንድጠቀም ወይ ደግሞ ላቦራቶሪ እንዲያሰራ ሰዎችን ጋር ይህኛውን ቪዲዮ እንድደርስ አድርጉልኝ። ሰላም ሁኑልኝ። ቻው።